ችግር አለ ናና እናግረኛ አባቱ ነው ምን አባሽ ታርግሽ መንገድ ደርሰጥለ ነው እንዴ ተገኘ ምን አልሽ አንቺ ለምንድነው አፍጠምቴ የሚታይ ነገር ኖሮሽ አይሻል ለነገሩ ለመንገድ ዳር ጅብ ጥሩ ነገር አይጥሙም አንቺ ማንን ነው የመንገድ ዳር ጅብ አንተ ሴት ላይ መፎከር አይሰለችም እንዴ እንዳልጫ አንቺ ጊዜሽን ጠብቂ እሺ እገልሻለሁ አልጭ አንተ ደግሞ ምፈለክ ጭራሽ ሴት ልጅ ትደበድብልኛለህ የምትናገሪውን ነገር እኮ ስላላየሻት ነው ከዚህ በኋላ እዚህ ትምህርት ቤት ግቢ ውስጥ ምንም አይነት ጸብ አልፈልግም መምህር ሰውነት እኮ አባሮኛል ለጊዜው መምህር ሰውነት ከዚህ ትምህርት ቤት ተባሯል አንተ ትምህርትን መከታተል ትችላለህ እንደተለመደው እህትህ ላይ ብቻ አይንህን አተኩር እንዴማ ለሱማ ያሳስብሽ ችግር የለም እከታተላታለሁ በድጋሚ ልንገር ምንም አይነት ጸብ እዚህ ትምህርት ቤት ግቢ ውስጥ መስማት አልፈልግም እሺ ማይ በልሽ እሺ እስኪ ባክሽ መምህር ስምንት ነው እንዴ አስገቢልኝ እሺ እንደምን አደረህ ፈልጋዬ ነበር እሺ ምንድን ነው አልተወሰነ ጊዜ ወቀሳ ተገደል ምን ማለት ነው በምን ምክንያት ጾታዊ ትንኮሳ አድርጎብኛ ብላ አንድ የትምህርት ቤታችን ተማሪ ከሳለች እውነቱን እስከምናረጋግጥ ድረስ አንተ ለጊዜው ታግዳል ማናት እሷ እንደዚህ ብላ ከሰሰች ለልጅቷ ደህንነት ሲባል ስሟ በሚስጥር ተቀምጧል እኔ እንደዚህ አይነት ነገር እንደማላደርግ ልቦናህ በደንብ ያውቀዋል እኔ አይደለም እኮ የከሰስኩ ሁኔታዎችን ለማጣራት የተቻለኝን በሙሉ እየጣርኩ ነው እንደዛ ነው አዝናለሁ መምህር ሰውነት እኔ እንደስሜ ሰው እንደሆንኩኝ በደንብ ታውቃለህ አመሰግናለሁ የሚጓተተው ወንድ ልጅ እንዴ ሲሰፈር አስመጥቶ ነው ምንድነው አንተ የምትጓተተው ወንድ ልጅ አይደለ እንዴ ምን ላድርግ ደከመኛ ለአንተ ብዬ እንደዚህ ሰፈር ድረስ የመጣሁት እሺ በቃ እሺ እንመለስ ይበቃል አው ለዛሬ ይበቃናል ባክ ወደዛ ምን እሺ ነው ባይሆን ትንሽ አየርን ሳብስብና ከዛ እንሄዳለን አው አከነሽ ቆይ አንቺ ግን አይደክምሽም ምንድነው ምን ያህል ተጉዘን ነው የምታካብደው
በጣም ብዙ ተጓዝን እኮ በዛ ላይ ፀሐዩ አባት አካብድ ባክ ማሂ ማለቴ ጥሩምቤ ቆያን ጊዜ ግን ታስታውሻለሽ ምኑን እንዲህ ሲደክመኝ እኮ ምን ልታፈላ ነው ያው አንቺ ሲደክምሽ እኔ ሲደክመኝ ደግሞ አንቺ እንዳጨርሰው እንተዛዘለ ምናምን ልልሽ እኮ አይደለም እና ምን ልትል ነው አይ እንዲሁ ትዝ ብሎኝ ነው እንጂ ይሻላል አቡ በቃ ተነስ ባካ አሁን እንዴ አታነሽኝም ሌላስ የለ አይ ማይ አሁንም እኮ አልተለወጠች ዋው በጣም ደንጋስ በሚነሽ ላንዴና ለመጨረሻ ጊዜ እኮ ስለማስጎበኝ በደንብ ላስጎበኝ ብዬ ነው ላንዴና ለመጨረሻ ጊዜ እስቲ የሆነ ስሜት የተሰማኝ ነው ይሄ ውበት እኮ አንዳንድ የሚያደርገው ነው ያቅ ስሜት ያደርግሽ ጀመር አይደል አራኔ እንኳን እየተሰማኝ ያለው ከነገ ጀምሮ አይኔን እንኳን ማየት ምትፈልጋል መሰለኝ ዋው እና ዛሬ የተጨርሳችሁ እያልሽ ነው እንደዛ ነገር ምክንያቱም ድጋሚ ላታያቸው ትችላለህ የኔ አልቃሻ ባይሆን አንቺ በዚህ ያለቃቀስሽ ከቀጠልሽ ነገን ይመይት እንዳይገብድሽ ምን ነው ተመስጠሻይሽ ፍቅሬ መሸከም አቃተሽ አልቀረብም ባይሆን አንድ ምክርም ካለ ሳይረፍድ ከኔ ራቅ አይ በቃ ሰዎች የሚያወሩት ነገር እውነት ነው ማለት ነው ምን ነው የኔ ፊት በቃ መስተፋቅር ነው አንዴ ካየሽው ወዲያው ነው ፍቅር የሚጨምድድሽ እኔ ግን ፈጣሪን አንድ ነገር ነው መለምነው ምንድነው እሱ ከወንድሜ እጅ እንዲያድን በልቻው ጉብኝቱ እዚህ ጋር አብቅቷል ግን አልገባኝም እሱን ወንድሜን ስታገኘው ይገባሃል ወንድሜ ያልዛች ባንዴ ካላገባው ነው ነው ወይስ ባንዴ ሽማግሌ እንድልክ ማን ነው ስልክ አሎ ወይ እንዴት ነሽ ደህና ነሽ ወይ ጠፋሽ እኮ ደህና ነኝ እቤት ነኝ የማን ያስማሩ ተሻለ ነው ታመመ እንዴ ወይ እናት አለ ይሻለዋል እናቴ እቺ ወረኛዋን አይደል ምትይ እሱማ እናት አለም እኮ ባሙም ለማረፍ እኮ ነው የሚገባ እና እንዴ ቦሬ እናቴ የምታስቀምጠው ናት እናቴ እሱ ራሱ ድክም ያለ 10 ጊዜ እንዲህ ብሎ እያለች ድክም አርጋው እናት አለም ምን ሆኖ ነው ልቡን በቃ በሽታው እሷ ናት እንዴ እንኳን እሱ እናት አለም ለሁላችን እኮ በሽታ ሰጣናለች አፈር በበላው እናት አለም መቸተኛ አረ እንዴ ሄዳለው እንጂ እናት አለም ወዳጄ እኮ ነው አረ ሄዳለው ማን አለ ታዲያ የሚያስታመው ማን ነው እሷ አልሄድም እንዴ እሱ ደግሞ አልጋ ያዘና እኔ ደግሞ አልጋ ላይ ያዝ እናት አለም አረ እኔ አውቃታለሁ እንዴ በምን ልጆች ሲሆኑ ሄዳለው የሉም እነሱ እንግዲህ እናት አለም ጆንዬ አይን ጀመር ነው አለ ወሬ እኔ ነኝ ማቀ ያረገችኝን አንድ እዚህ ልሞትልሽ ሀቤት መጣ የእንትና እንዲ ብሎ መቼም ያልጨበጠችው ያልያዘችው የለም ልክ እሷ ስትወጣ እንደው ልሞትልሽ ደሜን ያዘኝ ወዲያው ማጀራቴን ምንን እንዴ ጨዋል በላው የምን ጉድ ነው ብዬ ስል ለካ በየአይነቱ ወሬ አብልታኛ ጠጥታኝ ዳለች አረ እንደው እሷ ለሀገር በሽታ ናታት ያ አሁን መቸለት
የኒ ድርተኛችን ሰትዮ አሜሪካ ሀገር ልጃቸው መጥቶ ቁጭ ብለን እንኳን ደስ አላችሁ ብለን ተቀመጠን። እንዴ እሱ አሉ አሜሪካን ሀገር ሴቱን ሁሉ ፈጅቶ አሁን እዚህም ሲመጣ ሴቱን ሊያሰልፍ ነው ትለኛለች። እንዴ አንቺን አላሰልፈሽ በምን አወቅሽና ነው እንዲህ አይነት ነገር ብዬ እኔ ደግሞ ሰው እኛን እያየ ስለነበር ፊቴን ዞር ስል ይልሽ እንዲህ አርጋ እንዲህ ታረጋኛለች። አንድ ጊዜ ደግሞ እንዲህ ታረጋኛለች። ማሳጅ በይው እንግዲህ እንዲና እንዲህ አርጋኝ ሁለተኛ እሷ ጋር ብዬ ነበር። አረ እሄዳለሁ እናቴ ሄደሽ ነው አንቺ? አቤት 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 በወሬ አጥግባ ሰዳሻለች እያወራች ነው። አቤት እዛማ ሰው አገኘቻ በግላጭ እኮ ነው ሁላችንን ያገኘችን። ይሁን በቃ እሄዳለሁ፣ አሁን እሄዳለሁ። ጥሩ እንዲሁ አብረሽኝ ብትጅሙች አረ ጠግበሽ መጣሻል ወይው በእኔ ምጄ ጠግባለሁ። እሺ እናቴ እንኳን ነገርሽ። እሺ ቱልቱላ የሷ ምላስ ይልቅ ቢታመመናል። ወይ ጉድ! እኔ የምለው እነዚህ ልጆች ዛሬ ምን ሆኖ ነው እንዴ ቤቱን እንዲህ አርገው ውሃ በውሃ አርገው ጭር አርገው የገደሉኝ? የተደው ነው ድምጻቸው የጠፋ? አንተ የታባ ሄደ ነው ድምጽ የጠፋው? ማለሽ ነው የሚፈልግሽ? ሻሺ ብለህና ዛሬ ምሳ የለም? አረሚ አቡሌ ነው። አቡሌ ምን ሆነ? የሆነ ቦታ ካላሾፍሽኝ ብሎ ተተሲል ይዤው እጄ ነው። አንተ ነጫይት ምንድነው የምታወራው? ደሞ ለቀቀ ስል እንደገና ተለከፍክ? እሜ ደሞ በቃ ከአቡሌ ጋር ውይ ነው እንዴ? ይቅርታ እናቴ ይቅርታ ረበሽኳችሁ አይደል? ምን ማለት ነው እሜ? ያው እንግዲህ ናፍቆት ላይ ነው ያለ ብለን ነው። እሜ ደሞ አንዳንዴ የምታፈው ነገር አለ። አዎ ቡናማ አፍልቻለሁ። እንደውም እኮ ብቻዬን ሶን ጊዜ ነው የደወልኩልህ። ዛሬ ደሞ አምሮልሻል። ምን ያንተ እናተን እኮ ሁሉ ጊዜ እንዳማረብኝ እኮ ነው። በእኔ ወተሽ ነው ወረኛ። በላሁን ቶሎ በላ አቡሌን ይዘና ደሞ ይውልህ እንደ እናትነት ደንቡን አታስቀሩብኝ። መርቄ ብዬ ልላካችሁ እንጂ እንዴት ነው ነገሩ? ምን አልሽሜ? አይ እንግዲህ ተናገርኩ በቃ። ሰምተሃል? ባልሰማ የታባና ዛሬ ያገኘው ገናም ስትመጣ የቡና ቁርስ ነው ማረጋ አስገባውለት በወሬ። እንግዲህ አቡሌ ከመጣ ቡናዬንም እኔም ብዬ ነገ ደግሞ ሂጄ እዛሽ ቱልቱላ እንግዲህ ጠይቄ እመጣለሁ። ምን አረጋለሁ ልስባት እንጂ እንደው ጆሮዬ መጫወቻ መሆን ነው እንደው። ይሁን እንግዲህ አቢኒ በቃ ፍታ እንዴ! ይሄ ነገር እኮ ይልል እያስጨነቀ ነው። ሁሉም ነገር አስጠልቶኝ እኮ ይገባኛል፣ ግን በቃ እንደዚህ በሆንክ ቁጥር ራስን ነው የምትጎዳው። እሱማ ልክ ነህ፣ ግን ይሄ ፍቅር የሚሉት ነገር ምን አይነት ነገር ነው? እንዴት ይሄን ሁሉ ነገር እያየው እንኳን አይኔ ይራባታል። ልቤ እሷን አምጣት ይለኛል። አቢኒ አንተ ግን ከልብህ እኮ ነው የምትወዳት። አላውቅም፣ አይኔና ጆሮዬ እውነታውን አይቷል። ልቤ ግን አሁንም እሷ እንደምትወደኝ ሊያስረዳኝ ይፈልጋል። አቢኒ በቃ አሁን አንተ ተረጋጋ። ሁሉንም ነገር እኮ ጊዜ ይፈታዋል። አቢኒ አንድ ጥያቄ ልጠይቅ? ጠይቀኝ። ስለ ቤተሰብ ያወራኝ ጉዳይ ግን ምንድነው? ተው አይጠቅምህ። ታውቃለህ እንደዚህ አይነት ነገር እኮ ወርተን ስለማናውቅ ግራ ነው የገባኝ። ምንድነው ግራ የገባ? ከእናትና ከአባቴ ጋር እኮ የምትኖር ነበር የሚመስለኝ። በለው አባቴ ለኔ እናቴም አባቴም እህቴም ወንድሜም ነው። ቆይሽ ማዘሯስ የት እንዳለች አላውቅም። ማለት ፋዘርስ አያውቁም? ልጅ እያለሁ ነው ጥላ ሄደችው። ታውቃለህ አባቴ ተቸግሮ ነው ያሳደገኝ። በጣም ስለሚወዳት ከሷ በኋላ ራሱ ሚስት ማግባት አልፈለገም። ይገርማል። አባቴ የምር የፍቅር ተምሳሌት ናቸው። ባይገርም ከልጅነቴ ጀምሮ ሴት ልጅ በጥንቃቄ ማየት እንዳለብኝ ነግረኝ ነበር። በእርግጠኝነት ግን እናትህን ክፉ ናቸው አላሉህም አይደል? ብሎኛ አያውቅም። እናቴም ክፉ ናት ተው እንደሄደች አያስብም። እንደምትወደው ነበር የሚያውቀው። ይገርማል። ቆይና ለምን ትታቸው ሄደች? ሊነግረኝ አይፈልግም። ብቻ ሴት ልጅ እንድጠነቀቅ ነው አሁን የሚነግረኝ። አንተ ፋዘርህ ግን ይልል ያሳዝናል። ፋያ ህይወት አዙሪት ናች የሚባለው ነገር እውነት ነው እንዴ? አልገባኝም። ምን ይታወቃል? በእኔና በዮርዲ መካከል እየሆነ ያለው የእነሱ ህይወት ግልባጭ ቢሆንስ? እኔ ግን በእንደዚህ አይነት ነገር እኮ አላምንም።
አለማመን ግን እውነቷን አይቀይረውም። በቃ ይዞ እባክህ፣ ሁሉም ነገር ይስተካከላልሽ። ተስፋ አደርጋለሁ ፋሲል። እንዴ ጆሲ ሰላም ነው? ተረጋጋ እንጂ ናታን፣ ልመታ አይደለም የመጣሁት። ናታን፣ ትናንት በተፈጠረው ነገር በጣም አዝኛለሁ። በእናትህ ይቅርታ አድርግልኝ። ያው በጣም አናደኛል፣ ግን ቢሆንም እረዳለሁ። አመሰግናለሁ ናታን። ደግሞ አዚቲ ለወራት ስል ፈቃደኛ አይደለችም። የእሷን ነገር ለኔቱ እኔ ያሳምናታል። እሺ ናታን፣ አመሰግናለሁ በጣም ጓደኛዬ ባትሆን። አረ ጆሲ ግን በቃ ከብደሻል ማለት ነው። መምህር ሰውነት አንቺን አባራለሁ ብሎ እራሱ እኮ ተጫረ። የመረ ነው። ያንተ ደግሞ በዚህ ሰዓት እቀልዳለሁ እንዴ? ጆሲ ብታዩ አንገቱን ድፍት አድርጎ ኩርምት ብሎ ነው ከግቢ ወጥቶ። እንዴት እንደሚያሳዝን። የት አባቱ እንኳን ተባረረ። እንዴት እኮ ጠምዶ እንደያዘኝ ነበር። ጆሲ ማዘር ግን በቃ የሌለ ነው አይደል ተሰሚነታቸው። አንዴ ጆሲ ምን ነው ችግር አለ እንዴ? ይችን ሰይጣንማ ዛሬ አለቃት። ቆይ ማናት? ከዚህ በፊት እኮ እዚህ ግቢ አይቻት አላውቅም። ጆሲ ካልሆነ እኔ ላስተናግዳት እንዴ? እኛ እንነካት እና እህቴ እንጠቀማታለን። ጆሲ መቼም ቃልሽ እንደማትለ ታውቃለህ። ባይሆን ምን አዚቲ ከተባበረችን ለካ እሷንም ማስደብራታል። ችግር የለውም፣ አዚቲን ያሳምናታል። የመረን ነው ናታን። ምርጥ ሀሳብ። እኔ ፊክስ አደርገዋለሁ። በቃ በጣም አመሰግናለሁ። በቃ እኔ እናት አንቺ ጆሲ ምን አድርጊ ነው የምትለኝ? ልጄ ለምንድን ነው ልትረጅኝ የማትፈልጊው? ኧረ እባክህ እንረዳ ነው የምትፈልገው? እሱም ማሰብ የነበረብህ ከእናቱ ውጭ ሌላ ስታገባ ነው። እሺ ልጄ ለአንቺ የጠቀምኩ መስሎኝ እኮ ነው አይደል? ሁሉንም ነገር ፈልገህ ነው ያደረግከው። እሺ ልጄ አንድ ቀን ትረጅኛለሽ። ግን አክስትሽ ምን ልበላት ወደ ዩኒቨርሲቲ አትሄድም እያለች ተጨነቅኩ እኮ። ኧረ ከበርኳት፣ ችግር የለውም ከሷ ውጭ መኖር እችላለሁ። ተይ ልጄ እንደሱ አትበይ። አክስትሽ እንኳን ላንቺ አይደለም ማንንም የምትወድ እንደሆነች ታውቂያለሽ። ታዲያ ምንድን ነው መስጨነቃት? የአንቺ ትምህርት መዘግየቱ ነዋ። ወይ ልጄ እውነቱ ልንገራት እንዴ? እንደዛ አድርግና የኔናን ተመጨረሻ ነው የሚሆነው። እሺ የኔ ልጅ አውቃለሁ በእኔ ምክንያት ትምህርትሽን ትተሽ እንደወጣሽ፣ ግን ደግሞ ማሰብ ያለብሽ እኔ ነገ ህይወትሽን ነው። ቆይ እሺ እደውልልሃለሁ። ክሉምስ ደህና ነህ? ደህና ነኝ። እሺ ቆይ ምን ሆነሻል? ሀሳብ የገባሽ ትመስያለሽ። ይህ አባቴ ነው ትምህርት ነው የምጀምር እያለኝ። ቆይ ለምን ማለቴ መቼ? አሁን ነው። አይ ጥሩ። ምን አንተ ግን ደነገጥክ? ደግሞ ትምህርት ቤት መግባት ደስ ያለህ አትመስልም። አረ ደስተኛ ነኝ። ያው የደነገጥኩት እኮ ዝም ብሎ ድንገተኛ ስለሆነብኝ ነው። እሱማ ለኔም ድንገተኛ ነው። ቆይ አንቺ ግን ትምህርት ምናምን የጨረሽ መስሎኝ ነበርኩ። አረ እኔ አልጨረስኩም። ማን ነው እንደዛ ያለው? አይ እንደዛ ያልሽ መስሎኝ ነው። ብቻ ጥሩ። እና እንዴት ነው አንቺ ስለ መግባት ፈቃደኛ ሆነሻል? አይ አዎ ተስማማው። አሁንማ ተስማማው። ቆይ ለምን? ምን ለምን አለው? ያው ለመማር ነው። አይ ጥሩ ነው በቃ። ኦኬ አሁን ገባኝ። ምኑን የገባሽ? ለምን ደስ እንዳላለክ ማለት? እኔ ትምህርት ቤት ከገባው አንተን የማላገኝ መስሎ ነው አይደል? አይ ደስ ነው ያለኝ። ሲጀምር ደግሞ አንቺ ትምህርት ብትገቢ ለምንድን ነው ማላገኝሽ? አልመሰለኝም። ለምን አሪፍ መከታ አልቀበዝም? አረ እኔ ሊዱ ይብራብኝ ወርቅ ምናምን አለ። ወደክ ነው? ሌላ ምን ፈልገክ ነው? መከቱ ነው።
አላደርገውም። ያውም ለዛ ጭራቅ ምንም አታረጋትም እኮ አዚቲ፣ ዝም ብሎ ማስፈራራት ብቻ ነው። ምንም አላውቃትን ልጅ ምንም ያላደረገችኝ ምን ብዬ ነው ማስፈራራት? ለኔ ለወድ ፍቅረኛሽ ስትይ እኮ ምንም አትገቡኝም። ትላንት እንደዛ አድርጎ ዛሬ እንደዚህ መሆን ለኔ ስትይ አዚቲ ሻርጓል። ግን ጫፈን ማይነኩ ከሆነ እሺ አይለኩም። በጣም ነው ወደሽ ዛሬ አልወለደ በጣም ነው የሚሻለው። ላውራ ቆይ እሺ፣ ከዚህ በላይ እንዴት ላሸንፍ? በቃ ማመን አልፈልግም። አንድ ነገር ግን ወቅ ዛሬን ብቻ ነው ያሸነፍከኝ። እሱንም ስሜት ጥሩ ስላልሆነ ነው። መቼም ሰበብ አታጣም። ይሆነልህ መስነሳ ባዝን በትካዜ አልረሳማለ አቤትን ማማ ኢትዮጵያ ስንቱን ጉር ችለሻል። አሁን ይሄን የመሰለ ድምጽ ባለቤት የኬሚስትሪ መምህር ነው ቢባል ማን ያምናል? ምን ይታወቃል? ድምጹን የሚያገኘው ኬሚካሎቹን ሲቀመም ቢሆንስ? እሱ ላይ ልክ ብላል። ሁላችንም በምናስተምረው ልክ ከሆነ ትውልድን ለማስተካከል ከኔ ትምህርት ልክ አንተ ይሻልም ብለን ማለት አልገባኝም። ግልጽ እኮ ነው። ሂሳብ እያስተማሩ ኪስ ባዶ መሆን ነው። ተናግረሞታል። አንተ ሰውዬ በዚህ ጉዳይ ሙዳት ያዝብኝ ብያለሁ። ዋ ዳደግ ሁሌ የምታነሳብኝ ስለዚህ ነገር ሲሆንብኝ ነው። እስኪ ያው እውነት እንነጋገር ከተባለ ሁልሽም እንደው ሼም ይዞች ነው እንጂ ይሄ ኑሮ የእውነት ተመችቶን ነው? ቢሆንም እኔ ማማርን መፍትሄ አይመስለኝም። አይደለ ዳኝ አትዳኝ አቤት ይቀዳ ምን ነው የሚቀዳው? ማቲ ምንድን ነበር ያልከኝ? ምንም አልሰማሁም። ኧረ ምንም። ብቻ ይሄን ነገር ግን በቀነስ ይሻላል። በጣም አብዝተዋል። አንተ ደግሞ የምክር አገልግሎትህን ጀመርክ። የራሱ ጉዳይ እንግዲህ ቀለል እንዲለኝ ፊቴን ታጥቤ ሰኞ ራሴን አሞኝ መስሪያ ቤት ገብቼ አለቃዬ ጋራ ዋልኩኝ ተጣልቼ በሉ ተረኛ ማን ነው የሚቀየርልኝ? ምን ጠያቂ ያስፈልገዋል? የተከበሩ ልጅ ናቸው። ምን ማለት ነው? ገና መች ተጠራ ያለቀና ማን ነው ደግሞ ማን ተሸነፈ? ትመላለህ? አዎ እንደዛ ከሆነ በመደብ ነው ማለት በብር መድበን እንጫወት። በቃ እኔ እናንተ ተጫወት። ክፍለ ጊዜ አለብኝ። ከፍቅር ጉዳይ ወይ ለሽብር ማንቀሳቀሻ ነሽ ደም ስር አወየው ብር በቃ ናሽ ግባ። መቼም አንድ ያሸንፍ እንዳታለቃቅስ ብቻ የለብንም። መጣችሁ እንዴ እናንተ? አይ ጉዴ አይ ጉዴ አይ ጉዴ አይ ጉዴ! እንዴ ምን ሆነሽ ነው? መጣን እንኳን አይባልም እንዴ? ተዘጋጁ አይባልም እንዴ? ምን ነው የምትዘጋጁው? እንዴ ፈርጠም ያለ ወጣት ተበር ላይ ያስቆም ነበራ እንዴ? ለምን እንዴ? ለምን
አናስገባም ሰርገኛ ከዛው ይተኛ እኔ አልሰጥም ልጄን ማጌጫዬን ሰርገኛው ከዛው ይተኛ ሰርገኛው እኔ ምንም እንዲው ባል ወጉን ሁሉ እንዲው ምን አይነት ዘመን ነው የደረሰ አጠፋችሁት አይደል በቃ ወግ ባል የለም አይደል እሜ ደግሞ ዛሬ አልፋታ ብለሽኛል አይ ቴቴ ይሄ ጨዋታሽ ነበርኩ ይነፈቀኝ ጨዋታ አልከው ይሄማ ቁም ነገር ነው እንዲው አሁን ለመሆኑ ጥሎሹን ይዘመጣ አው ቴቴ ይዤ መጥቻለሁ ጎሽ የኔ ልጅ እንዲው አንተ እኮ ሲያው እንደው ጥሩ ልጅ ነህ ለመሆኑ ምንድነው ያመጣ አረሜ በቃ ፍቺ የምን ፍቺ ነው አንተ ነጫት አረ ቴቴ አንተ ደግሞ ምን ያስቃል እሚያቦ በቃኛ አርቦናል እኮ እንዴ ይሄማ እኮ የሙሽራ ወግ እኮ ነው ሙሽራ እኮ ይርበዋል ቶሎ ነው የሚርበው ያው ድካሙ የሰው ጥላ እሜ ተነስቼ ነውሽ ሞጣው ተቀመጥ ይያለሁ እስቲ ደሞ እንደ ልጅነቱ ጨዋታ ወጥቶ ወጥቶ ሊሄድ ደሞ ያኔ እኮ እንደሆነ ወጥቼ ሲል ልጅ ይያለሁ እዚህና እዚህ ንፍጡን አርጎ ማየደበስ ይነበር ነው እንዲያውም እንደ ልጅነታችሁ እየተጎራረሳችሁ ነው የምትበሉት ነግሬ አው አትበል እንደ ልጅነት ትበላለህ ነግሬሃለሁ ጥሩምቤ እንዴ ሄደ ና አንተ ነጫት አትመጣም እንዴ እቴቴ በቃ እኔ እጄ ይዣለምጣ አይ ጉድ እናታለም እሱ እኮ አልተቀየረም እንደ ድሮ እኮ ነው እሺ አይልህም ተው ግድ የለም ቢሆንም እቴቴ እንዴ አንድ አይነት እኮ ናችሁ ምን ሆነሃል አንተ በልተህ ትሄዳለህ አልኩ እኮ ና ቁጭ ዝም ብለህ እቴቴ አትበል ቁጭ በል አልኩ እኮ እንግዲህ ደግሞ ሌላ አድራጊ እና ምንድነው እንደዚህ ተከሰሽ ተቀመጥሽው አይ ትንሽ ደብሮኛል ግን አመስ ማለቴ ያው ስለሆነ ሰው ያስብሽ ይመስላል እንዴ አዙ የምን ሰው እኔ እንጃ ምናልባት አቤኔ እንዴት እንደዛ ልትይቻልሽ ይው ሰላም ስልሽ እኮ ቀድሞሽ የጠራሽው እሱ ስም ነው ጠራሁት እንዴ ይውድዬ ካንቺም ከዲናም ጋር እንደቀድሞ እየተገናኘን ባይሆንም እኮ ስለናንተ በደንብ ሰማለሁ ስለኛ ምን ይውድዬ ብቻ ደስ ብሎኛል ድሮም ቢሆን እኮ እናንተ አንድ ላይ እንድትሆኑ ፈልግ ነበር ቀድሞም ቢሆን እኮ ፍቅራችን አይናችን ላይ ያስታውቃል የምን ራዚ እንደዛ ይመስል አው ይውድዬ ብቻ ደስ ብሎኛል ደሞ ለምንድነው ከሚኒ ሚዲያ የጠፋችሁት ጠፋ አይደል እመጣለሁ ለዲናም ነግሬያታለሁ ከዚህ በኋላ እንዳትቀሩ እሺ እንመጣለን ደሞ አንዳንዴ እንደዚህ አሳው ስትገኝ በዛ በሚያምሩ ድምጽሽ መጥተሽ በዘፍኝ ነው ባንድ ነገር ልቀልልሽ እሺ እንመጣለን አዚት ጆሲ ከሰው ጋር እየተጣላ ነው ቃል ነው እያለችሽ ነው ነይ ቶሎ ሰላም ነው ይርድ ሰላም እንዴ ምን ነው ያው ጆሲ ነው በቃ ጆሲ የሚባል ልጅ ምንም አይቀየርም ማለት ነው እኔ ሰይቱ ናት የምታሳዝነኝ እሷማ በቃ እኮ በሱ ምክንያት ልጅነቷን ሳትኖር እያሳለፈች ነው እኔን የሚገርመኝ እንዲህ ያረገ እንዴት ከትምህርት ቤት አይባረርም እናቱ አቅም አላቸው ይባላል እንግዲህ ምን ታደርጊዋለሽ ግን እኮ ሴት ልጅ አይማታው ወንዱንስ ቢሆን ካልመጡበት መቼ ነቃቸዋል እሱማ ብቻ የሆነ ነገር ይኖራል ያው ወንድም አይደል እየጠበቃት መሆኑ ነው እና የእርሱ እኮ ይበዛል ለነገሩ ልክ ነሽ ቆይ አንቺ ግን እዚህ ምን እየሰራሽ ምንም አቤኔን ላናገረው ሄጄ ፊት ሲነሳኝ መጥቼ እዚህ ተቀመጥኩ ዮርዲ ጊዜ ንስጠው ብዬሻል ነበር እንዴ ሲናፍቀኝ እኮ ነው እሱማ ይገባኛል ለዛሬ ለፍለትና ባይሆን ለነገ እናወራዋለን እሺ በቃ አሁን ወደ ክላስ መግባት አለብን ነኝ ተነሽ እሺ
ልጁን ያጥለሽው ነው እዚህ የተጎለልሽው? ለምን እንደዚህ በጣም የምታስቢለት ከሆነ አዝለሽው አዙሪ። የምትሰጪኝ ከሆነማ ችግር የለውም። ደስ እያለኝ ነው ይዤው የምዞረው። ምን ማለት ነው? እባክሽ ገብቶሻል። እቺ ልጅ ግን የሌለ ነው ያፈላችው። ሀት ነኝ በቃ ሜሌ ነው ሀ ኦኬ በቃ መጣ ኮሚት ሳደርሱ ቀስለን እንዲገኙ አመሰግ ሰላም ናት ነው ምርትን ይላት ወያጥኒ ይሄን ሰው ማለት ይሻል ማለት ሳይገባሽ ቀርቶ ነው። ሁሉ ጊዜ እኮ የሚደነባበረው አንቺ ሲያይ ነው። ቆሌ ሆኝ ይሆናላ ብለሽ ነው። ይኸውልሽ ካልሆነ እንዲህ ከሚጎዳ እንደማትፈልጊው ቁርጡ ንገሪው፣ እሱም አእምሮ ረፍት ያገኝ። መች ደፍሮ ጠይቆኝ የሚያውቀው ነውና እንዴት ያውራሽ? ተቆልፏል እኮ እሱ። አያጥኔ የነገሮችን አስተውለ የምታይበትን ነገር እኮ እንዴት እንደምወድልህ። ቀጣፊ አሁን ባንቺ ቤት ወሬ ማስቀየርሽ ነው። ይልቅ አንድ ምክር ልምከርሽ። ሊያውም አንተ ብለኸኝ ደስ እያለኝ ነው። በሳቅ ዘመን ለቅሶ አትጥሪ። ምን ሰዓት ደርሶብኛል እኮ ምን ማለት እንደሆነ ሳትነግረኝ በሳቅ ዘመን ለቅሶ አትጥሪ ማለት ነው ደግሞ። ግብዣን አልደረከውም እንዴ? አረ ምን እሺ ነው የሌለ ጸድዬ ነው። እና ታዲያ ፊት ምንድን ነው? አይ እንዴ ዝም ነው ሳታውሽ ንገሪኝ። ትምህርት ቤት በመግባት ደስ አላለህም አይደል? ትምህርት ቤት መግባት ሲሆን ትምህርት ቤት የምትገቢበት ምክንያት ምንም ሊዋጥልኝ አልቻለም። ትምህርት ቤት ለመግባት ደግሞ ምን ምክንያት ያስፈልጋል? ያው ለመማር ነው። እሱማ ግን ምን ነው የሚያስፈራ ነገር አለ እንዴ? ደግሞ ምን ያስፈራኛል? እኔ እንጃ። ምናልባት አንዱ ተማሪ እንዳይጠልፈኝ። ቢጠልፍሽስ እኔ ምን አገባኝ? እርግጠኛ ነኝ ምንም አይመስልም? አዎ ምን አስበሽ ነው? ምንም አይመስለኝም። እንደውም ቻው እሺ። እንደውም የራስሽ ጉዳይ። በአንቺ ምክንያት አይደል ለፍስፍስ ሆንኩት። ሄሎ አለቃ። በአፋጣኝ ና። ደግሞ ምን ተፈጠረ? የራስሽ ጉዳይ እንደው እሰይ አቡልዬ በላህ እንዴ ጠገብክ? አዎ ቴቴ ጠገብክ። የኔ ጌታ አፈር በበላው መች በላው። ብዙ እንጀራ ቆርጬ አቅርቤ እኮ ሰላጣና ጎመን አትወድም? አዎ ቴቴ ብዙ ጊዜ አትክልት እኮ አልበላም። እንዴት ያለ ሰላጣና ጎመን እኮ ሰርች። እንዴው ግድ የለም አሁን ሲፈሰክ መቼም በዓል አይደል? ክትፎውን ለብቻ፣ ጎረዱን ለብቻ፣ ዶሮውን ለብቻ አርጌ ነው ማበላህ እኔ እናት። እሺ ቴቴ። እሰይ እናቴ እንኳን ግን ጠግባል እናቴ? አዎ ጠግቤያለሁ። እሰይ አይ አቡልዬ ነው ትልቅ ልጅ ሆንክ እኮ እናቴ። እኔ የምለው አቡልዬ ወይ ቴቴ እመቤት ግን ደህና ናት? ደህና ናት። እንደው እኮ እናቴ መሬት እኮ እንደው ለመሬት እኮ እንደው መሬት እኮ የተጨነቀች ሴት ነበር ለመረጋት እንዲህ ያለሽ ጊዜ። እንደው አባትስ እንዴት ነው? ወሬ የለም እንደወጣ ቀረ እኮ ወሬ የለም አሉ። አዎ ቴቴ ግድ የለም አይዞ ይመጣል። በእውነት እኔ እንደዛ አይነት ብዙ ታሪክ አውቃለሁ። ወጣ ሄደ ተብሎ ተመልሶ የመጣ ሰው አውቃለሁ። ይመጣል አይዞ እናቴ። ተስፋ አደርጋለሁ። አይ እናቴ እኔስ እንደው ባየዋት ደግሞ ወዳጄ እኮ ናት።
እንደው ሙት ብትመጣ ለኔም ደስታዬ ነው። መቼ ነው የምትመጣሉ? በቅርቡ ትመጣለች። እሰይ ጎሽ የኔ ልጅ አንተም እኮ አድጋሃል እናቴ አደረሰች እኮ። አሁን ለሷ እኮ ረፍት ነው እናት አለም። ይኸው ለእናት አድገ ጠበካት እንግዲህ እሷ ረፍት ነው የሚሆንላት። እንደው ደግሞ አደራ እናትክንና አባትክን መጠቅም ነው መሆን ያለብህ እናቴ። አይ መቤት አይ ወዳጄ ኧረ ትምጣ እናት አለም ኧረ ትምጣ። እኔስ እንደው ናፍቃኛለች እንዴ አቡንዬ ያለቀስክ ነው እንዴ? ኧረ አይደለም ናፍቆት ነው እኔ እናቴ። አው ትናፍቃታለህ እንጂ እናቴ እናት አይደለች። እናት አልባ እናት አለም እናቴ። አይዞ ደሞ ምንም ነገር እንዳይከፋ ትምህርትንም ቢሆን እዚህ ትሆናለህ። እንደው የሚበላ የሚጠጣም እየመጣህ ነው እናት ቤት ብላ እንዳይከፋ እናቴ። እኔም እኮ እናት ነኝ። አይዞ ወዲ በላ አታልቅስ እንዴ። አንተ እዚህ ተቀመጣ ነው እንዴ? ጥሩምቤ ምን ሆነች? አረ ተረጋጋ። እኔ እዛ የተቀመጠችው ለምንድን ነው ቢቢኝ? የኔ ጌታ እንደው የሷን አልባ እኮ አይሆንለትም። አፈር ብላ ደና እንደው አንቺ ክው በይ መጣሽ ክው አረግሽው ልጁ። እንደው መርዶ ሁሉም ነገርሽ እንደው መርዶ ማርዳት። አረ ቴቴ እኔ የሆነ ነገር ይሆንሽ መስሎኝ እኮ። እሷ ደግሞ ምን ትሆናለች? እቺ የድሩዬ ባንዲራሽ። አንቺ ሁለተኛ እንዲህ እንዳትይ አንቺ ለልጄ ሌላ ስም ጥሩምቤ በቃት የለ ሁለተኛ ቺ አመለኛ ጀመረሽ ደግሞ ደህና ሰንብቼ ነበር። እንደውም አንቺ ነሽ የምታበላሻት። እኔ እናቷ እያለሁ ታዲያ ምን እንደሆነ የምትፈልግ እና እኔስ ልጅሽ አይደለሁ? አንቺ ኤደን ደግሞ ምን ሆንኩ? ወይ ጉዳይ አይደለ እንደኛ እኮ ነኝ እዚህ ቤት ዳኛ። እንደው ቢጫ ካርድና ቀይ ካርድ አልተሰጠኝም እንጂ ፊሽካል ያስኩም እንጂ ይኸው እነሱን ስዳኝ እኮ ነው ሙሉ። እቴት ግን ወይ እናቴ ለምንድን ነው ማይ ትምህርቷን ያቋረጠችው? አይ ልጅ የነስ ራሱን ብትጠይቀው ይሻላል። ማለት ለምን እናንተ አትነግሩኝ? እስኪ ተወይ ልጅ ተው እናቴ። ምክንያቱም እሱ ስለዚህ ጉዳይ ሲነሳ ደስ አይለው። አዎ እኔም እኮ ሳወራት ተበሳጨችብኝ። አይ ልጅ እንደውም አንተ ስለሆንክ ነው እንጂ ሌላ ሰው ቢሆን በጭራሽ አታወራም ነበር። ይሄን ያህል ነገሩ ምን ቢሆን ነው? ተው አልኩ እኮ ልጅ። ሁሉን ቢያወሩት ወድ ባዶ ይቀራል ነው የሚባለው። ተው ግድ ነው ተው። አረ ሌላ ወሬ እናምጣ ተው። በቃ ቴት እኔ ልሂድ። እንዴ ወዴ ልተን ነው? አይ ወደ ውጭ ትንሽ ዞር ልበል ብዬ። አቤት አሁን ባንተ ቤት እኮ ደብቀሙታል አይደል? እሱ ጋር ነው መሄዱ አትልም? በልሂድ እሺ። መጥፋት ግን ክልክል ነው። እሺ በቃ እንደ ልጅነታቸው እኮ ነው የሚሆኑት። አይ እናቴ እቺ ልጅ አመረረች እንዴ? ሄዱ ደግሞ እሷ ልሸምገል እንጂ ሄዱ ልጅ እናቴ እኔ ያለ አንቺ አይሆንልኝም። ሰው ይቃል አፈንጠሽ እኮ ከሳት። ዋው በጣም ይገርማል። እስካሁን በታለ እንዴ? ምን ነው በፍቅርሽ ሞት መስሎሽ ነበር? እኔ ያልካሽ እንደዛ ነገር። አንቺ በፍቅሬ ሰሞችማ እኔ አልሞት። ባይ ዘ ወይ በጣም እድለኛ ነኝ። አንድ ቀን ሰርቫይቭ አድርጋ። ሁሌ እንደዚህ ግን ይርደልሽ ስትል ማለት ምን መጣው ነገር አይደለም። ወንድሜን ስላላገኘው ነው ማውራ አልገባ። ኦኬ ወንድምሽ ነው አስተርጓሚሽ በለው። እኔ ምልሽ ወይ ፍሬንድ አለሽ? ለምን እኔ ለመጥበስ አበሳሙን ቀውሽ ነገር። አንተ ገርልፍሬንድ አለች? ጥያቄ መጥያቄ ነው መለስ ግን አይከብድም። ያው ምን ታደርገዋለህ ዘመኑ ነው። አንቺስ? እኔ
ምን ያደርግልሃል? ግፋ ቢል እስከ ነገ ብታወራ ይሄን ከነገ በኋላ እንደሆነ አታገኘኝ ማለት ውጭ ሀገር ምናምን ትሄጂም እቺ ነገርሽ ግን ደስ አትልኝ። ምን አደረገ? የሆነ ተመስጠሽ አይተሽ ምናምን ፈገግ የምትያት ነገር እንዳልከው ነው። ፊት መስተፋቀር አይደል? ያው ፍቅር ሳይዘኝ አይቀርም። እኔ አልሰጥሽ በጣም ነገር ነሽ። አንተም በጣም ወረኛ ነህ። እኔም የተግባር ሰው። እስኪ እናያለን። ስለዚህ አብረሽ የምትሄጂ ደስ ይልሻል ማለት ነው። የሚመጣብህን ነገር በሙሉ ለመቀበል ዝግጁ ከሆንክ ለዚህ ውበት ምንስ ቢቆም እንደ እርግጠኛ ናችሁ በዚህ ነው የምትመጣው? አዎ፣ ዋናው መንገድ ከትምህርት ቤት መውጫ በዚህ በኩል ነው። ቤት በኩል ይሄዳሉ ታዲያ። እሺ፣ በጣም ጥሩ። ትምጣ ብቻ። ሰላም አዚ፣ እንዴት ናችሁ? ምን ነው ግን አቋቋማችሁ በሰላም ነው? በሰላም ነው። እሺ። ይህ ነገር ግን ምንም ደስ አላለኝም። ምን ጥያቄ አለው? ጆሲ ያለ ሰላም አለ ብሎ ማሰብ በጣም ከባድ ነው። እሱማ አዎ፣ ግን እናዙ እንዳይጎዳቸው። እባክሽ ምንም አያደርጋቸው። የቃል ጓደኞች አይደሉም እንዳታስቢ። እሱማ ልክ ነሽ። ዮርዲ፣ የሆነ ጥያቄ ልጠይቅሽ ነበረ። ምንድን ነው? ጠይቂኝ። የዛን ጊዜ ከአቤኒ ጋር እያላችሁ ሊዲያ ምን ብላኛለች ነበር ያልሽው? አይ ምንም፣ ኮሎምቦስ እያስጨነቃት እንደሆነና እኔ ቶሎ በጊዜ ወደ ቤት ልገባ ነው ያለች። ከዛስ አቤኒ ምን አለሽ? በቃ ልሸኝሽ ብሎ ሄደ። በቃ በዛ ነው የተለያያችሁት? ሳይሆን የሆነ ሜሴጅ ገባለትና በቃ መሄድ አለብኝ ብሎ ነው ሄደ። ምን ነው ችግር አለ እንዴ? አረ ምንም የለም። እንዲሁ የተለያያችሁበትን ነገር እኮ እያብሰለሰልኩት ስለነበር ነው። ለኔ ምን ቆቀልሽ ነው ነብኝ? አይዞሽ መፈታቱ አይቀርም። ብቻ አንቺ ታረጋለሽ። እሺ ብቻ ዛሬ ትምጣ። እንደ ቅርጫ ኳስ ነው ማንጠባጠብ። ጆሲን እኮ ነው የተናገረችው። ናታን ዝም ትላለህ እንዴ አንተ? ቻይ ጤነሽ ልጅ በእናትህ ቆይ ትምጣ ብቻ። እንደውም መጣች። በጣም ጥሩ። ወዴት ነው? ቅድም ምን ነበር ያልሽው? አልጫ ለአንድ ሴት ሶስት እንዳይከብድ ሰሚያለሽ? እኔ ሴት ልጅ አልማታ። አዚቲ ለምቻት እንዲህ ምን ማለት ነው? አስፈራረት አይደል እንዴ ያላችሁኝ? አዜብ ስትያት እቺ የምትፈራ ትመስላለች። በእኔውን ምቻት። ናታን አንድ ነገር በላችሁ እንጂ እኔ ሰው ልጅ ልማታ አልመጣሁም። አዜብ አንተ ሳሚ አንተም ሂድ። ግን ጆሲ ምን ሂድ አልኩህ አይደል? አልጫነትን ልታሳየኝ ነው? ና ምታኝ። አንቺ እንዴ